በዓለ ደብረ ዘይት አምስተኛው የአብይ ጾም ሳምንት። ይህ የደብረ ዘይት በዓል ወይም አምስተኛው የአብይ ጾም ሰንበት ሌሎች ስያሜዎችም አሉት። ዳግም ምጽአት፣ የፍርድ ቀን፣ የጌታ ቀን፣ ሕልቀተ ወይም ሕልፈተ ዓለም፣ ዕለተ ፍዳ፣ ዕለተ ደይን፣ ዳግመኛ ልደትና ትንሣኤ ዘጉባኤ በመባል በመጽሐፍ ቅዱስና በቅዱስ ያሬድ የዜማ መጽሐፍት ይጠራል። ይህ ዕለት ደብረ ዘይትም ይባላል። ደብረ ዘይት ደብርና ዘይት የሚሉ ቃላት ጥምር ሲሆን የወይራ ዛፍ የበዛበት ተራራ ማለት ነው። ይህ ተራራ የሚገኘው ከኢየሩሳሌም በስተ ምስራቅ በኩል ነው። ስያሜው እንደ ቀደሙት ሰንበታት ሁሉ የቅዱስ ያሬድ ስያሜ ሲሆን ማብራሪያው እንደዚህ ነው። በዚህ ቀን መድኃኒታችን ሁለተኛ በግርማ መለኮት በክበበ ትስብእት በመለኮታዊ ግርማው በሰው መጠን እንደሚመጣ የዓለምን ፍጻሜ እንዴት እንደሚሆን ለቅዱሳን ሐዋርያት በደብረ ዘይት ማስተማሩን እንዲሁም በክብር ያረገው ጌታን ለሚጠባበቁት ዋጋቸውን ላልተቀበሉትም ፍዳቸውን ሊከፍል የምድርን ሥርዓት ሊሽር ሰማይና ምድርን አሳልፎ ለወዳጆቹ መንግሥቱን ሊያወርስ የቅዱሳንንም እንባ ከዓይናቸው ሊያብስ ኃጥአንን ሊወቅስ ጻድቃንን ሊያወድስ መምጣቱን እያሰበች ቅድስት ቤተ ክርስቲያናችን ፈጣሪዋን ታመልካለች። በደብረ ዘይት ተራራ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከፈጸማቸው ተግባራት መካከል ቀን ሲያስተምር ውሎ ሌሊት ይጸልይበት ነበር። የሉቃስ ወንጌል ምዕራፍ 21 ቁጥር 37። በተጨማሪም ስለ ዓለም ፍጻሜና ምልክቶቹ ለደቀ መዛሙርቱ አስተምሮበታል። የማርቆስ ወንጌል ምዕራፍ 13 ቁጥር 3። እንዲሁም ወደ ሰማይ ያረገው በዚሁ በደብረ ዘይት ተራራ ነበር። የሉቃስ ወንጌል ምዕራፍ 24 ቁጥር 51። የማቴዎስ ወንጌል ምዕራፍ 25 ቁጥር 1 ጀምሮ ያለው ቃል እንዲህ ይላል። በዚያ ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነርሱ 5ቱ ሰነፎች፣ 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙምና፣ ልባሞቹ ግን ከመብራታቸው ጋር በማሰሮቻቸው ዘይት ያዙ። ሙሽራውም በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉት ዘንድ ውጡ የሚል ሁካታ ሆነ። በዚያ ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹን መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእናንተና ለእኛ ባይበቃስ ይልቅስ ወደሚሸጡት ሂዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩት ከእሱ ጋር ወደ ሰርጉ ገቡ። ደጁም ተዘጋ። በኋላም ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አላቸው። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ። የማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ 13። በዚህም ዕለት ምጽአትንም ዕለተ ሞትን ማገናዘቡ ማስተማሩ ሊቃውንት አባቶች ተርጉመውልናል። አንዳንድ ሰው ዕለተ ምጽአት መቼ እንደሚሆን ቢያውቅ ደስ ይለዋል። ነገር ግን ሞቱ ከቀደመች አይጠቅመውምና መዘጋጀት የሚገባው ከዕለተ ሞት በፊት መሆኑን የአስሩ ቆነጃጅት ምሳሌ ያስተምረናል። ይህንንም ሲገልጽ ሙሽራውን በመጣ ጊዜ የተቀበሉት ቀድመው ባዘጋጁት ዘይት እንደነበረ 5ቱ በቂ ሌሎች 5 ጥቂት እንደነበራቸውና ዝግጅታቸው ጥሩ አለመሆኑን ወንጌል ይነግረናል። ይህም ማለት ቀድሞ የተዘጋጁት ልባም ቆነጃጅት ከሙሽራው ከአምላካችን ከኢየሱስ ክርስቶስ ጋር መንግሥተ ሰማያት የሚገቡት ምግባር ትሩፋት ከሃይማኖት ጋር አስተካክለው የያዙ ምእመናን ምሳሌ መሆናቸው ነው። ሃይማኖት አጽንቶ ምግባር ትሩፋት ሰርቶ መገኘት የሚገባው ከሞት በፊት ነውና፣ ይህንን ያላደረጉ ሃይማኖት ከምግባር አስማምተው ያልያዙ ሰነፎች ቆነጃጅት ግን ለመልካም ሥራ ቀጠሮ ሲያበዙ ሞት የቀደማቸውና በሩ የተዘጋባቸው ምእመናን ምሳሌ ናቸው። ጌታችን ኢየሱስ ክርስቶስ በግርማ መለኮት በሚመጣበት ጊዜ አስቀድሞ ለመከራ ለመስቀል ያይደለ የመጨረሻ ፍርድ በኃጥአንና በጻድቃን ላይ ይሰጣል። ማለትም በጻድቃን እናንተ የአባቴ ቡሩካን ወደ እኔ ኑ፣ ዓለም ሳይፈጠር ዘመን ሳይቆጠር ወደ ተዘጋጀላችሁ ስፍራ ግቡ ብሎ ይፈርድላቸዋል። በኃጥአን ላይም ከእኔ ሂዱ ብሎ ይፈርድባቸዋል። የቀኝና የግራ ቁመትንም በበግና በፍየል መስሎ አስቀድሞ ተናግሮታል። ለምሳሌ ፍየል ኀፍረቷን አትሸፍንም። እንደዚሁም ኃጥአን የወንድማቸውን በደል በይቅርታ የራሳቸውን በደል በንስሐ አይሸፍኑ። ስለዚህም በግራ መቆም ወይም የገሃነም ፍርድ ይጠብቃቸዋል አለ። ጻድቃንም ከፀሐይ 7 እጅ አብርተው በቀኙ ይቆማሉ፣ መንግሥቱንም ይወርሳሉ።
ወእንዘ ይነብር እግዚእነ ውስተ ደብረ ዘይት ቀርቡ አቤሁ አርዳይሁ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተቀምጦ ሳለ ስምዖን ጴጥሮስ፣ ያዕቆብና ዮሐንስ እንድርያስን ጨምሮ ቀርበው ንገረን፣ ይህ መቼ ይሆናል በማለት ጥያቄ ጠየቁት። ጥያቄውም የዓለም መጨረሻውና የመምጫስ ምልክቱ ምንድን ነው የሚል ነበር። ጌታችንም የዓለም መጨረሻውና ምልክቱን በዝርዝር አስረድቷቸዋል። ከተናገራቸው ቃል መካከልም ማንም እንዳያስታችሁ ተጠንቀቁ፣ እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎች ይስታሉ የሚለው ኃይለ ቃል የዓለምን መጨረሻ ከሚጠቁሙና ዋና ምልክቶች መካከል አንዱ የብዙዎቹ በስሙ መምጣት ነው። ጦርነትንም የጦርንም ወሬ ትሰማላችሁ፣ ረሃብና ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል የሚል ሁለተኛው ነው። በተጨማሪም ስለ እኔ የተጠላችሁ ትሆናላችሁ፣ ለመከራ አሳልፈው ይሰጧቸዋል፣ ፍቅር ትቀዘቅዛለች፣ ለእርጉዞችና ለሚያጠቡ የውላቸው ወዘተ የሚሉ ማስጠንቀቂያዎችን ያዘሉ መልእክቶች አምላካችን አስተላልፎልናልና ይህንንም በዝርዝር ብናይ በውስጣቸው ብዙ ምልክቶችን እናገኛለን። የማቴዎስ ወንጌል ምዕራፍ 24ን ወይንም የነገረ ምጽአትን ትምህርት የሚከተሉትን ዋና ዋና መልእክቶች በማስጨበጥ ልናጠቃልለው እንችላለን። ተጠንቀቁ የሚለው ቃል ማንም እንዳያስታችሁ ተጠንቀቁ ነው። ቁጥር 4 ላይ እናገኘዋለን። ንቁ፣ ጌታችሁ በምን ሰዓት እንደሚመጣ አታውቁምና እንግዲህ ንቁ፣ ተማሩ፣ እወቁ። እንዲሁ እናንተ ደግሞ ይህንን ሁሉ ከላይ የተናገርናቸው ምልክቶች ሁሉ ስታዩ በደጅ እንደቀረበ እወቁ፣ አትደንግጡ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ትጉና ጸልዩ። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ተዘጋጅታችሁ ኑሩ። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ጽኑ፣ እስከ መጨረሻ የሚጸና ግን እርሱ ይድናል። እነዚህን ሁሉ ምክሮች፣ ማስጠንቀቂያዎችና ማጽናኛዎች በአእምሮ ጽላት ቀርጾ በማስተዋል በሃይማኖትና በክርስቲያናዊ ሥነ ምግባር ጸንቶ የኖረ የሕይወትን ቃል ሰምቶ የክብር የድልንና የጽድቅ አክሊልን ተሸልሞ በዘላለማዊ ሕይወት በደስታ ይኖራል። የእግዚአብሔር ጥሪ ሁሉን የአዳም ዘር መንግሥቱን እንዲወርስ ቢሆንም የሰይጣንን ወጥመድ ሁሉ አልፈው በሐሰተኞች ክርስቶሶችና በሐሰተኞች ነቢያት በታህታዊ ተአምራት ሳይሳቡና ሳይሰናከሉ ከመጨረሻው በቀናች ሃይማኖት ጸንተው በዚያ በዳግመኛ ልደትና የመጨረሻ የዋጋ ቀን በጌታቸው ቀኝ የሚቆሙ የታደሉ ናቸው። እንግዲህ እኛንም በቀኙ ያቁመን ዘንድ የአባቴ ቡሩካኑ ወደ ጌታችሁ ደስታ ግቡ የሚለውን የሕይወት ቃልን ያሰማን ዘንድ የአምላካችን የእግዚአብሔር ቅዱስ ፈቃድ ይሆንልን። ስለ እናቱ ስለ እናታችን ስለ ቅድስት ድንግል ማርያም ብሎ ልጇ መድኃኔዓለም በዚህ በሚያስፈራና የፍርድ የዋጋ መቀበያ ቀን ይራራል። በዕለተ ዓርብ የፈሰሰው ክቡር ደሙ ከትንሣኤ ዘጉባኤ ክብርና ከዘላለም ሕይወት የሚለየን